ይህ ኤክሶሊ ክላስ ነው። ሰላም እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬ ቪዲዮ ይዤላችሁ የመጣሁት ለፎሬክስ ትሬዲንግ የሚያገለግሏችሁ ምርጥ 10 መጽሐፍት ናቸው። በእውቀት ላይ የተመሰረተና ኪሳራን በመቀነስ አትራፊ የሆነ የፎሬክስ ትሬዲንግ ለመጀመር ያሰባችሁ ካላችሁ እነዚህን መጽሐፍት ብታነቧቸው ከየትኛውም ትሬኒንግ በላይ ሊለውጧችሁ እንደሚችሉ ብዙዎች የሚያወሩላቸው መጽሐፍት ናቸው። እኔም በበኩሌ የጠቀሙኝ መጽሐፍት ናቸው። እነዚህን መጽሐፍት በተለያየ ካቴጎሪ ነው ማሳያቸው። የመጀመሪያው ለመጀመሪያ ወይም ደግሞ ፎር ቢጊነርስ የሚያገለግሏቸው የትኞቹ ናቸው ስንል የመጀመሪያው በጣም ቶፕ የሚባለው ፎሬክስ ትሬዲንግ ጀስት በጂም ብራውን የተጻፈ ነው። ፎሬክስ ትሬዲንግ የሚል ነው በራሱ the basics explained in simple terms ይላል። just like እንደዚህ እዚህ ጋር እንደምታዩት ማለት ነው። መጽሐፍቱን you can get it from Amazon። ይሄ መጽሐፍ ውስብስብ ጽንሰ ሀሳቦችን በቀላል ቋንቋ የሚያስረዳ ነው። በቃ ብዙ ኮንሰፕቶች አሉ። እንግዲህ ሰንበዴ ፎሬክስ ስለጀመረ ዝም ብላችሁ መጀመር የለባችሁም። ከእውቀት ጀምሩ። በቃ የሆነ ነገር አትሊስት ማንበብ እንኳን ባትችሉ የግድ ትሬኒንግ መውሰድ ያስፈልጋል ማለት ነው። ትሬኒንግ የሚሰጡ ምናልባት ከዚህ በፊት የተለያየ በዚህ መንገድ ስኬታማ የሆኑ ሰዎች ካሉ ከነሱ መውሰድ በጣም ማዋጭ ያደርጋል። ስለዚህ በጣም ለመጀመር ከዚህ መጽሐፍት መጀመር የግድ የሚላቸው ነው። ሁለተኛው ከረንሲ ትሬዲንግ የሚል ነው። ከረንሲ ትሬዲንግ ፎር ደሚስ ባይ ካቸሊን እና በብሬን ዶላን የተጻፈ መጽሐፍት ነው። ይሄ ብቻ አይደለም፣ አክቹአሊ በጣም ሌሎች መጽሐፍቶችም አሏቸው እነዚህ ደራሲያን። ስለዚህ በጣም ይሄ መጽሐፍ ልዩ የሚያደርገው ለፎሬክስ ዓለም በተለይ ግልጽ፣ ቀላልና ጥልቅ የሆኑ ኢንትሮዳክሽን ይሰጣል። ጀስት ላይክ ስለዚህ ለመጀመር እንደ ጀማሪ ሊሆኑ የሚችሉ መጽሐፍት ናቸው የሚላቸው ለዚህ ነው። በጣም አንዳንድ ጊዜ ብዙ ኪ ተርምስ አሉ። ስለዚህ እነዛን ዝም ብላችሁ ሰንበድን ጠይቃችሁ እንኳን አጥጋቢ ነገር ለማግኘት ልትቸገሩ ትችላላችሁ። ስለዚህ እንዲህ አይነት መጽሐፍቶችን ብታዩ ደግሞ የተሻለ ዝግጅት እንድታደርጉ ታውቃችሁት እንድትገቡ የሚያደርጋችሁ ነገር ነው። ምን ይባላል በፎሬክስ አንዳንዴ ብታጡት የማይጸጽታችሁን ገንዘብ ይዛችሁ ነው ወደ ትሬዲንግ መግባት የሚገባችሁ ይላሉ። ሞር በዛ ኤክስፒሪየንስ የሆኑ ሰዎች። የትኛውም ትሬደር በጣም ቢሳካለት ያለ የሌለውን ገንዘቡን እዛ ጋር ፍሶ አይደለም ማትረፍ የሚችለው። ስለዚህ ምንም ሊጸጽታችሁ የማይችል ገንዘብ ካለ ግን እዚህ ጋር መሞከር ያን ያክል ችግር አይኖረውም ማለት ነው። ሌላው ከተግባራዊ ወይ ደግሞ መሰረታዊ ጉዳዮችን መሰረት በማድረግ ወይ ደግሞ እነዚህ ቴክኒካል እንደ ኮንሰፕቹዋል አናላይሲስ ላይ በጣም የሚያግዟችሁ መጽሐፍት ናቸው። የመጀመሪያው ዴይ ትሬዲንግ ኤንድ ስዊንግ ትሬዲንግ ዘ ከረንሲ ማርኬት ባይ ኬቲሊን። ስለዚህ ይህም መጽሐፍ በጣም ግን መጀመሪያ እነዛን ሁለቱን ታነባላችሁ፣ ከዛ ወደዚህ ትመጣላችሁ። ይሄ መጽሐፍ ሞር ቴክኒካል የሆኑ ነገሮች ገበያው ላይ ያሉ ጉዳዮችን ያሉ ስልቶችን በምን መንገድ በማየት ወይ ደግሞ በምን መንገድ በመተንተን ትርፋማ ልንሆን እንደምንችል የሚያግዝ ነው። በጣም አሪፍ ነው እና እኔ ጨርሼ አላነበብኩትም፣ ግን በሞር ኢንትሮዳክሽን አካባቢ ያሉ ነገሮች በጣም አሪፍ ነው እና በተለይ ይሄ ፒዲኤፍ ነው ያለው። ምናልባት ሃርድ ኮፒውን ማግኘት የምትችሉ ሰዎች ካላችሁ ወይ ደግሞ ውጭ ከአማዞን ሞር መግዛት የሚችሉ ሰዎች ካሏችሁ ግን በጣም አሪፍ ነው ኦሪጂናል ኤዲሽኑን ለማግኘት ማለት ነው። ስለዚህ ይሄ መጽሐፍ በጣም ኢንትረስቲንግ የሆነ መጽሐፍ ነው። በዚህ ካቴጎሪ ሌላው መጽሐፍ ቴክኒካል አናላይሲስ ኦፍ ፋይናንሻል ማርኬት የሚል ነው ባይ ጆን ሞርፊ በጣም ብዙ የትሬዲንግ መጽሐፍትን የጻፈ ነው። በተለይ ከማርኬት ጋር በተገናኘ ብዙ መጽሐፍቶችን የጻፈ ሰው ነው። የምታውቁት ሊሆን ይችላል። ስለዚህ በተለይ ይሄ መጽሐፍ ለፎሬክስ ትሬዲንግ እንዴት እንደሚያገለግል በተለይ ቴክኒካዊ የሆኑ ጉዳዮችን ለመረዳት እና ለመተግበርም በጣም ልክ እንደ መመሪያ ወይም ደግሞ እንደ ጋይድላይን ሊያገለግል የሚችል መጽሐፍ ነው። ዝም ብሎ መጽሐፍ በሚባል ብቻ የሚታለፍ አይደለም። ኖርማሊ ኢት ኢዝ ጋይድላይን ባይ ኢትሰልፍ ጋይድላይን ነው እና you can get it even from Amazon. The other one is about the candlestick, which is Japanese candlestick charting techniques by Steve Nissen. ይሄ መጽሐፍ ሞር ኦፍ ካንድልስቲክስን እንዴት ማተርጎም እና መጠቀም እንደሚቻል አይ ቲንክ ካንድልስቲክስ አሁን ምን እንደሆነ ላይገባችሁ ከቻለ ቢጊነርስ ላይ ያስቀመጥኳቸው ሁለት መጽሐፍቶችን ብታነቧቸው what is candlestick so you have to know this one እና የተለያዩ
ተርሞች አሉ። እነሱን በሞር እንድትለዩዋቸው ከጌን ኤንድ ሎስ ጋር የተገናኘ ተርሞች አሉ። ጀስት ላይክ እነሱን መተርጎም እንድትችሉ ብዙ አይነት ቴክኒኮችን የሚያስረዳ ነው ይሄ መጽሐፍ ማለት ነው። ጃፓናውያን አንዳንድ ጊዜ ችግሮችን በጣም ፍትትት አድርጎ በማስረዳት ረገድ በጣም የሚስተካከላቸው የለም እና አሁን በፎሬክስ ዙሪያ ኦሪጂናል ቡክስ ማግኘት የሚቻለው ከኢትዮጵያ ውጭ ያሉ ሰዎች የደረሷቸው ነው እንጂ አሁን ምንም በአማርኛ የተጻፈ ስለዚህ ብትሉ ትርጉም ካልሆነ በስተቀር ምንም አዲስ ነገር የለውም። ስለዚህ ቢዋይዝ ኢፍ ፖሲብል ቴክ ትሬኒንግ ኢፍ ኖት ኤንድ ኢፍ ዩ ካን ናው ቲች ዮርሰልፍ አይ ቲንክ ዚስ ኢዝ አ ቤተር ዌይ። ኦኬ ሌላው ኢንተርማርኬት አናላይሲስ ባይ ጆን ሞርፊ ቅድም ብያቸዋለሁ። ጆን ሞርፊ በጣም ብዙ መጽሐፍት ያሉት ደራሲ ነው። ይህ መጽሐፍ በዚህ ዙሪያ እንዴት ያገለግላችኋል ብዬ ሳስብ ሞሮፍ ለተግባራዊ ጉዳዮች ማለት ነው። አሁንም በተመሳሳይ በተለይ ቦንድ፣ አክሲዮን፣ የተለያዩ ጉድስ ወይም ደግሞ ሸቀጦች በምንዛሬ እንቅስቃሴዎች ላይ እንዴት ተጽዕኖ እንደሚያሳድሩ በጣም አሪፍ የሆነ አናሊሲስ የሚያቀርብ ነው። ስለዚህ ይሄ ደግሞ ሞር ገበያውን በደንብ ማየት እንድንችል አት ግላንስ ሃው ኢትስ ጎይንግ ኦን የሚለውን ነገር ማየት እንድንችል፣ ምክንያቱም ማርኬት በብዙ መንገድ ኢንፍሉዌንስ ይደረጋል። የፎሬክስ ማርኬትም ኖርማሊ እንደ የትኛውም አይነት ገበያ ብዙ ኢንፍሉዌንስ ያለበት ነው። ስለዛ ሞር ዲፕ ሂዳችሁ ነገሮችን ሞር አንደርስታንድ ተደርጎ የሚያግዛችሁ መጽሐፍ ነው። አይ ሪከመንድ በጣም አሪፍ የሆነ ነገር ነው ይሄ። ሌላውና በጣም ብዙ ሰው ችላ የሚለው ነገር ሳይኮሎጂ ነው። ስለዚህ ትሬዲንግ ሳይኮሎጂ አለ። you have to read እዚህ ጋር ትሬዲንግ ሳይኮሎጂ ላይ ወይ ደግሞ ለንግድ ስነ ልቦና የሚያግዟችሁ ለምሳሌ ትሬዲንግ ኢን ዘ ዞን ባይ ማርክ ዱግላስ ነው። ማርክ ዱግላስ እኔ በጣም ወደዚህ ከገባሁ በኋላ ነው የዚህን ሰውዬ መጽሐፍት ለማየት የሞከርኩት። ሶ በጣም ኤክስትራኦርዲናሪ የሆነ መጽሐፍ ነው ይሄ። በንግድ ሳይኮሎጂ ዙሪያ በጣም አት ዘ ፈርስት የሚቀመጥ መጽሐፍ ነው። በተለይ ትሰማላችሁ ሞር ማትረፍ ብቻ ሳይሆን መክሰርም አለ ብያቸዋለሁ ፎሬክስ ላይ። ስለዚህ ፎር ኤግዛምፕል ሰዎች ሲያገኙ ስሜታቸውን እንደማይቆጣጠሩት ሁሉ ሲያጡም በዛው ልክ ምን ማድረግ እንዳለባቸውም ማሰብ ትንሽ አስቸጋሪ ስለሚሆንባቸው ራሳቸውን ወደ ማጥፋት ይሄዳሉ እና ባለፈው ራሱ የተፈጠረውን ነገር ታስታውሳላችሁ ብዬ አስባለሁ በቅርቡ። ስለዚህ ብዙዎቹ ራሳቸውን ያጠፉበት ነው የሆነ ነገር ማርኬቱ ላይ ባለው ቼንጅ ያው ብዙ ሉስ ያስተናገዱ ሰዎች እንደጠበቁት ያላገኙት ሰዎች ብዙዎቹ ራሳቸው ላይ አጉል ውሳኔ ወስነዋል። ስለዚህ እንዲህ አይነት ነገሮችን ለመቆጣጠር አንዳንድ ጊዜ የሚፈጠሩ ነገሮች ስለማይታወቁ ሞር ሰክሰስፉል ለመሆን የሚያስፈልጉንን አእምሮአዊ ባህሪያት ያሳያል ይሄ መጽሐፍ። ሰው እንዴት ስሜታችንን መቆጣጠር እንዳለብን ስቴፕ ባይ ስቴፕ የሆነ ቴክኒካል የሆነ ኦር ስቴፕ ባይ ስቴፕ ቴክኒክስ ነው የሚሰጠን ማለት ነው። ስለዚህ አይ ሪከመንድ ዚስ ዋን። እንዲሁም ተግባራዊ ነገሮች በፊት እንዲህ አይነት ሳይኮሎጂካል የሆኑ ነገሮችን ብታዋቸው ደግሞ ሞር በጣም አሪፍ ነው ብዬ ነው የማስበው። ያ ሶ አናዘር ቡክ ኢን ሂር ካቴጎሪ ዘ ዲሲፕሊን ትሬደር ባይ ማርክ ዱግላስ ስቲል ነው። ይሄ ሰው አሁንም በኤሊያ የጻፈው መጽሐፍ ነው ዘ ዲሲፕሊን ትሬደር። ስለዚህ ይህ መጽሐፍ በጣም ነጋዴዎች ውጤታማ የንግድ ልውጥን ሊያደናቅፉ የሚችሉ የስነ ልቦና እንቅፋቶችን እንዲረዱና እንዲያሸንፉ ይረዳቸዋል። አንዳንድ ጊዜ ቅድም ራስን ከመቆጣጠር አንጻር ብቻ ሳይሆን ሰዎች በራሱ ማርኬቱ ፍላክቹዌት እንዲያደርግ የሚያደርጓቸው የፖሊሲ ቼንጅ እና ዝም ብሎ የፕሮፓጋንዳ አይነት ሁኔታዎችን እንዴት እናንተ ሞር ትሬስ አድርጋችሁ ሞር ሰክሰስፉል የሆነ ትሬደር ለመሆን የሚያገለግላችሁን ቁልፍ የሆኑ አቅሞችን የሚሰጣችሁ መጽሐፍ ነው ይሄ። ማንበብ በጣም አሪፍ ነገር ነው። ኦኬ ያ ሌላው ታይምለስ ክላሲክስ ናቸው። በጣም በሁሉም ዘርፍ በሳይኮሎጂውም በቴክኒኩም ኢቨን አት ዘ ቢጊነር ሌቭልም ቢሆን እንደው ጊዜ ካጣችሁ የቢጊነር እስካሁን ያልናቸው መጽሐፍታችሁ ኢቨን እነዚህም ብታነቧቸው ጊዜ የማይሽራቸው የምን ጊዜ ምርጥ መጽሐፍት የሚባሉት የመጀመሪያው ያ ማርኬት ዊዛርድስ ባይ ጃክ ስቲዋጋር ነው ስቲዋጋር። ስለዚህ ይህ መጽሐፍ በጣም በጣም አሪፍ ነው። ጊዜ የማይሽረው ነው። በሁሉም ረገድ የተሳካለት ነው። በጣም በብዙ ሚሊዮን ኮፒ ተሽጦ ግንባር ቀደም የሆነ መጽሐፍ ነው። ዋናው ነገር ምንድነው? እዚህ ጋር ቀደም ብሎ ካሉት ነገሮች በተለየ
ከኮንሰፕት ከቴክኒክ እና ኖርማሊ ሳይኮሎጂካል ከሆኑ ትምህርቶች ወጣ ባለ መንገድ እዚህ ጋር ዩ ካን ጌት ሞር ላይፍ ኤክስፒሪየንስስ። አንዳንድ ጊዜ ምንድን ነው የሚባለው ከትምህርት ቤት ካስተማረ ህይወት ያስተማረ ይባላል እና እዚህ ጋር በጣም የተለያዩ ከዚህ በፊት ሰክሰስፉል የሆኑም ሰክሰስፉል ሳይሆኑ ቆይተው ከሆነ ጊዜ በኋላ ሰክሰስፉል የሆኑ ሰዎችን ኢንተርቪው እያካተተ ነው። ኮንቨርሴሽንስ ነው ኢንተርቪውስ ዊዝ ታፕ ትሬደርስ ነው የሚለው። ስለዚህ በጣም ሰዎች ምንድን ነው በዛን ጊዜ ምን አይነት ሂደቶችን አልፈዋል፣ በጣም አሜዚንግ የሆኑ በጣም አእምሮን ለመቆጣጠር የሚያስቸግሩ ነገሮችን እንዳሳለፉ በተለይ እንደዚህ ራሳቸውን ከማጥፋት የተረፉ ሰዎች የሰጡት ቃለ መጠይቅ ነው እና በጣም ብታነቡት which እናንተም ጋር ሊገጥማቸው የሚችል ነገር ሊሆን ስለሚችል ሞር ሬዲ ለመሆን ያገለግላቸዋል። ስለዚህ ምን ስልቶችን ተጠቀሙ፣ ምን ፍልስፍናዎቻቸውን የተጠቀሙት ነው what was their philosophy for their successful trading, so you can get it from here and I recommend it, and it's a very very interesting book by the way. so ይህ መጽሐፍ ኢቨን ለነጋዴው ስለ ገበያዎች ያለውን አመለካከት ሊፈታተንና ሊያሻሽል ይችላል። በእርግጥም ሰዎች ሞር ክሬቲቭ የሆነ መንገድ እንዲሄዱ፣ ምክንያቱም ከዚህ በፊት ያጋጠሟቸው ሰዎች ደግሞ እንዳያጋጥማቸው የሚያግዙ ስልቶችን ስለሚያሳይ ምንድነው ብልህ ከሰው ይማራል ይባላል አይደል? ስለዚህ ሞር ያንን እንዳንደግም ያግዛል ብዬ አስባለሁ። ኦኬ፣ በዚህ ካቴጎሪ ሌላ ሁለተኛ መጽሐፍ አለ። ሪሚኒስሰንስ ነው። በጣም ኒው ተርም ነው። እኔ ለመጀመሪያ ጊዜ አዲስ ቮካብላሪ የጨመርኩበት ነው። ሪሚኒሰንስ ኦፍ ስቶክ ኦፕሬተር ባይ ኤድዊን ሌፌወር። እንዴት እንዳነበብኩት ማንበብ ትችላላችሁ። ይሄ ሞር አንዳንዴ ስለ ግምታዊና የገበያ ሳይኮሎጂ ተፈጥሮ ጥልቅ ግንዛቤዎችን የሚሰጥ ጊዜ የማይሽረው ክላሲክ መጽሐፍ ነው። በተለይ ይሄ ዋናው ነገር ምንድነው? ፊክሽናል ነው መጽሐፉ። ፊክሽናል ነው ግን በእውነተኛ ታሪክ ላይ የተመሰረተ አንድ ነጋዴ ህይወት ላይ ተመስሎ የተዘጋጀ ፊክሽን ነው። ልብ ወለድ የሚመስል ዘገባ ነው። አይ ቲንክ ሊትሬቸር ላይ ያላቸው ሰዎች ሞር ይሄንን አንደርስታንድ የምታደርጉት ይመስለኛል። እና አንዳንድ ጀስት ላይክ እኛም ሀገር ያሉ አንዳንድ መጽሐፍቶች እና ክቡር ዶክተር አይ ዶንት ኖ አዲስ አለማየሁ የጻፉት መጽሐፍ የምችስ ዶክተሬት አያንሳቸውም ብዬ ነው። ሌሎቹን በዓሉ ግርማ ይስማከ በጣም ብዙ ሊጠቀሱ የሚችሉ ነጋሽ ስብሐት በጣም ወሳኝ እነ አቤ ጉበኛ በጣም ሶሪ ሁሉንም መጥቀስ አልቻልኩም። ኤኒዌይ ሞር ገሃዱ ዓለም ላይ ባሉ እውነተኛ ታሪኮች ላይ ተመስርተው የሚጽፏቸው መጽሐፍት እንደሆኑ ታውቃላችሁ። እኛም ሀገር መጽሐፍት ልክ እንደዛው ሞር ልብ አንጠልጣይ በሆነ መንገድ ሞር ኤጁኬቲቭ በሆነ መንገድ የተዘጋጀ መጽሐፍ ነው። which is very interesting like that previously እንዳየነው ማለት ነው። ስለዚህ እነዚህ መጽሐፍቶችን በማንበብ you can be a successful forex trader። so ሌላ የምትፈልጉት ነገር ካለ ቴሌግራም ላይ ዲኤም ማድረግ ትችላላችሁ። እነዚህ መጽሐፍት ዳውንሎድ ማድረግ ትችላላችሁ። ኢንተርኔት ላይ ፒዲኤፋቸውን በቀላሉ ማግኘት ትችላላችሁ። if possible also you can buy from Amazon if you have any relatives abroad actually። አሊያም ደግሞ የማንገዛችሁ ነገር ካለ you can DM at Exole Class ቴሌግራም ላይ ሄዳችሁ ማናገር ትችላላችሁ። በቅርብ የከፈትነው ቻናል ነው። ብዙ ትምህርቶችን ይዘላችሁ እንቀርባለን። አብራችሁን ስለቆያችሁ እናመሰግናለን። ባይ ባይ።